በሰው ልጅ የህልውና ታሪክ ውስጥ ከሁሉ ይልቅ እጅግ አስጨናቂና አያሌ እንቆቅልሾችን ያዘለ ጥልቅ በሆነ የብቸኝነት ጽልመት ውስጥ ሆነን መላው ነፍሳችንን በጽኑ የሚናፍቀውና አጥብቀን የምንሻው ፍቅር የተሰኘው ረቂቅ ታላቅ ኃይል ልክ ያገኘነውና የተጎናጸፍነው ሲመስለን በድንገት መልሶ ሊረብሸን ሊያስደነግጠን ይችላል የሚለው ጽንሰ ሐሳብ ነው። ይህ ጉዳይ ዘወትር የሰው ልጅን ስነ ልቦና ሲፈታተን የሚኖር በጥልቅ የፍልስፍናና የስነ አእምሮ ምልከታ ሊመረመር የሚገባው የህይወት መስተጋብር ነው። ይኸውም ምንም ያህል ራሳችንን እንደ ብርቱና ራሱን እንደቻለ ግለሰብ ብንቆጥርም ሁላችንም ብንሆን በተወሰነም ሆነ በከፍተኛ መጠን በሌላ ግለሰብ ማንነት ውስጥ ፈጽሞ ተውጦ የመቅረት የራስን ሉዓላዊነት የማጣትና በመፈቀር ግርማ ውስጥ የመዋጥ ፊር ኦፍ ኢንገልፍመንት ድብቅ የሆነ ፍርሃት ሰለባዎች ሆነን እንደምንንቀሳቀስ ፍንትው አድርጎ የሚያመላክት ሐቅ ነው። ይህ ውስብስብ የስነ ልቦና ኩነት በዝርዝር ስንመለከተው መነሻው ብዙውን ጊዜ በከፍተኛ ስሜታዊ መነቃቃት የሚጀምር መሆኑን እንረዳለን። ምናልባትም ከተዋወቅን 1 ወር ወይም 4 አሊያም 5 ዓመት አልፈው ሊሆን ይችላል። በዕለት ተዕለት ኑሯችን ከሚገጥመን የተለመደና አሰልቺ የሆነ ማህበራዊ ስምምነት እንዲሁም ራስን ከመግለጽ ፈሪነት፣ ድብቅነት ክፉኛ በመሰልቸት በከፍተኛ ፍጥነት ያለምንም ጥንቃቄ ወደዚህ አዲስ የሆነ የፍቅር ግንኙነት ዘው ብለን ገብተናል። እርስ በርስ እወድሃለሁ፣ እወድሻለሁ፣ ሃኒ ማሬ የሚሉትን ውድና ከባድ ቃላት ያለ አንዳች ስስት መለዋወጥ አልዘገየንም። አልፎ ተርፎም የዘላለም አብሮነት ስለሚያውጀው ጋብቻና ስለ ወደፊት የህይወት ጎዳና በልበ ሙሉነት አንስተን ተወያይተንም ጭምር ይሆናል። ይህ ሁሉ ሲሆን ግንኙነቱ በደስታና በተስፋ የተሞላ ይመስል ነበር። ግን አሁን የፍቅር አጋራችን ሙሉ በሙሉ ራሱን አሳልፎ ለእኛ ሲሰጠን በመካከላችን የነበሩትን የመከላከያ ግድግዳዎች ፈጽመው አፈራርሶ ሲመጣ እና ያለምንም ገደብ ነፍሱን ከነፍሳችን ጋር አርጎ ሲያዋህደው እኛ ግን በሚያሳፍርና ግራ በሚያጋባ ሁኔታ እጅግ የተለየ ምቾት የሚነሳ ስሜት ውስጣችንን ይጫነዋል። ያ የተመኘነው ጸጋ ወደ አስጨናቂ ሸክምነት ይለወጥብናል። ይህ በውስጣችን የሚፈጠረው ፍርሃት ልክ እንደ ተራ ፍርሃት፣ ለምሳሌ አውሬን ወይም አደጋን እንደ መፍራት በቀላሉ ገሃድ ወጥቶ የሚተነተን ደግሞ አይደለም። ይልቁንም ያለምንም ግልጽና አሳማኝ ምክንያት የድንዘት፣ የባዶነት፣ የማቅለሽለሽና የድንጋጤ ስሜት በአንድነት ተደባልቀው በውስጣችን ይታመሱብናል። ይህን ስሜት በዘይቤያዊ አገላለጽ ስናስቀምጠው በጓዳ በኩል አንድ እጅግ የሚወደን ሰው ያልተለመደ ማርና ወተት የሚንጠባጠብበትን ጥዑም ነገር ሊመግበን በታላቅ ጉጉት ሲሞክር፣ የእኛ ሆድ ግን ይህንን ጣዕም መቀበል አቅቶት በከፍተኛ ሁኔታ ይበጠበጣል። ስርዓተ ምግባችን ይህን ያህል ንጹሕ የሆነ ፍቅር ለማዋሃድ ዝግጁ አይደለም። ትናንት ማታ አበባ አምጥተውልን ነበር። ያ አበባ ግን የደስታ ምልክት መሆኑ ቀርቶ የነፃነታችን መቀበሪያ ሐውልት ሆኖ ይሰማናል። ይህ ውስጣዊ ቀውስ በዕለት ተዕለት ተግባቦቶቻችን ላይ የሚያሳድረው ተጽዕኖ እጅግ የጎላም ነው። ስልካችን ባቃጨለ ቁጥር ደዋዩ እሱ ባልሆነ የሥራ ባልደረባዬ ቢሆን፣ የሩቅ ዘመድ ይሻላል ወይ ባንኮች በሆነ ብለን በምንጨነቅበት ሌብል እንመኛለን። ያ በአንድ ወቅት በታላቅ ደስታና በልብ ምት መፋጠን እንቀበለው የነበረ የቁልምጫ ስም፣ ያ የፍቅር መገለጫ የሆነ ቃል አሁን እንደ ከባድ የብረት ሸክም ወይም ነፃነታችንን እንደሚጋፋ አስገዳጅ ጥያቄ ሆኖ ይሰማናል። የፍቅር አጋራችን የሚያሳየን እያንዳንዱ እንክብካቤ ራሳችንን እንድናጣ ወደሚያደርግ ጥልቅ አዘቅት ውስጥ እንደሚገፋን አይነት ስጋትን በውስጣችን ይፈጥርብናል።
ምናልባትም ለወዳጆቻችንና ለቤተሰቦቻችን ሁሉ ስለ አዲሱ ፍቅራችን በኩራት ነግረን አልፎ ተርፎም ለመጪው ወር የጋራ የእረፍት ጊዜ ጉዞ ቦታ ሲዘን ዝግጅት አጠናቀን ሊሆን ሁሉ ይችላል። ግን በልባችን ጓዳ በነፍሳችን ስውር ጥግ ስርቻ ስር በሚያቅለሸልሽ ሁኔታ ይህን ሁሉ ጥለን ያለምንም ማብራሪያ ለመሸሽ አጥብቀን እየተመኘን እንገኛለን። ያለምንም ጥያቄና ውጣ ውረድ ከዚህ ሁሉ አስጨናቂ ፍቅር ነቅሎ ወደ ሌላ ፕላኔት፣ ወደ ሌላ ዓለምና አዲስ የሆነ ሕይወት የሚያሸጋግር ምትሃታዊ አገልግሎት ቢኖር ብለን ስንመኝ ይህ የመጀመሪያችን አይደለም። ችግሩና ዋነኛው ቀውስ አለ። ቀውስ ግን ያለው እኛ በውስጣችን ልናስተላልፈው የምንፈልገው መልእክት ምን ያህል በእውን ዓለም የማይቻልና ተቀባይነት የሌለው መሆኑ ላይ ነው። እኛም የተሰጠንን ይህንን ግዙፍ ፍቅር መሸከም እንድንችልና መልሰን መስጠት እንድንችል አጋሮቻችን ፍቅራቸውን በመጠኑም ቢሆን ቢቀንሱልን እንመርጣለን። ትንሽ ትኩረታቸው ቢሰረቅ፣ በሥራና በሌሎች ጉዳይ ትንሽ ቢጠመዱና አፋጣኝ ምላሽ ባይሰጡን ያኔ የተወሰነ የመተንፈሻ አየር ያገኘን ያህል ይሰማናል እንላለን። እንዲያውም ትንሽ ጠንከር ቢሉብን ወይም በመጠኑ ቸለተኛ ቢሆኑብን አይሻልም ትላላችሁ ብለን ራሳችንን እንጠይቃለን። ምክንያቱም የተሟላና ምንም እንከን የሌለበት ፍቅር ለእኛ እጅግ የሚያስፈራና የለመድነውን ብቸኝነት ምቾት የሚያናጋ ሆኖ ስላገኘ ነው። በመጀመሪያ ደረጃ ይህ ሁሉ የባህሪ መዛባትና ስሜታዊ ቀውስ የምን መዘዝ እንደሆነ በሚገባና በጥልቀት መረዳት ያስፈልገናል። ይህ ሁኔታ ከየትም የመጣ ድንገተኛ አባዜ ሳይሆን አብዛኛውን ጊዜ ጉዳዩ በቀጥታ የሚያያዘው ከልጅነት ጊዜያችን ትዝታ፣ ከማደጋችን ሂደትና ከተቀረጽንበት የስነ ልቦና መዋቅር ጋር ነው። የመጣንበትን ማህበራዊና ስነ ልቦናዊ ዳራ፣ ያደግንበትን የቤተሰብ መስተጋብር ስንመረምር ይህ በአሁኑ ጊዜ የሚታየው ድንጋጤና ማፈግፈግ መነሻ ምክንያት ያለውና በራሱ አውድ ሲታይ እጅግ ምክንያታዊ ሆኖ እናገኘዋለን። በልጅነታችን ገና ለጋና ተጋላጭ በነበርንበት በዚያ ዘመን ራሳችንን ከተለያዩ ስሜታዊ አደጋዎች ለመጠበቅ ስንል በእኛና ወደ እኛ ሊቀርብ በሚችል በማንኛውም ሰው መካከል እጅግ ግዙፍ፣ ጠንካራና በቀላሉ የማይደፈር የብረት ግንብ መገንባት ግድ ብሎን ነበር። ይህ ግንብ የተገነባው ከጥላቻ ሳይሆን ራስን የማዳን የህልውና ትግል አካል በመሆኑ ነው። በአሁኑ የጉልምስና ዘመናችን ምናልባት እጅግ ተጫዋች፣ ማራኪ ስብዕና ያለን እና በማህበራዊ መስተጋብር የተዋጣልን ልንሆን እንችላለን። የሰዎችን አብሮነት፣ ሞቅ ያለ ጨዋታና ቅርበት ከልብ ልንመኝ እንችላለን። ሆኖም በሌሎች ላይ ፈጽሞ አለመደገፍን፣ የራስን ስሜት በራስ ብቻ መወጣትን የማንነታችን ማዕከላዊ መገለጫ አድርገነዋል። ይህን ያደረግነው በምርጫ ሳይሆን በወቅቱ ሌላ ምንም የተሻለ አማራጭ ስላልነበረንም ጭምር ነው። በዚያ ጊዜ በእውነተኛ ግንኙነት ውስጥ ራሳችንን ዘና አድርገን ሙሉ እምነታችንን ጥለን ቢሆን ኖሮ በአባታችን ድንገተኛና ያልተገራ ቁጣ ወይም በእናታችን ልብ ሰባሪ ፌዝና ትችት፣ ለእህታችን በሚሰጥ ግልጽ አድሎ ወይም በወንድማችን ዘላቂ ሕመም ምክንያት በሚፈጠረው የቤተሰብ ውጥረት ክፉኛ እንጎዳና እንሰበር ነበር። ስለዚህ አለመታመምንና ርቀትን እንደ ዋነኛ የሕይወት መርህ አድርገን ተቀበልን። አሁን ላይ ያለምንም ቅድመ ሁኔታ በሚሰጠን ንጹሕ ፍቅር ውስጥ ሆነን የሚሰማንን የማቅለሽለሽ ድንጋጤ ስሜት እስካሁን ድረስ የሕይወት እንድንቆይ የረዳንን እንደ ጋሻ የተጠቀምንበትን ያንን ጥርጣሬና የውሸት ነፃነት አሳልፎ ከመስጠት የሚመነጭ ነው። እንዲሁም በልጅነታችን እንድንተርፍ ያደረገንን ያንን ከመጠን ያለፈ ስጋት፣ ፓራኖያ፣ ራስን የመከላከል ውስጣዊ አዋጅ ከመተው የሚመነጭ
ለመረዳት የሚያስቸግር ግን ደግሞ እጅግ ተፈጥሯዊ የሆነ የነፍስ ድንጋጤ ነው። ከዚህ አስጨናቂ ስሜት ለማምለጥ አሁንም እንደ ወትሮ ሸሽቶ እንደገና መጀመር አማራጭ ሁል ጊዜም በፊታችን ተደቅኗል። ይህንንም ተግባራዊ ለማድረግ ግንኙነቱን ለማቋረጥ እንዲያመቸን ግማሽ እውነትነት ያላቸውን አንዳንዴም እጅግ ጥቃቅን የሆኑ ሰበቦችን በከፍተኛ ትጋት ልንፈላልግ እንችላለን። አጋራችንን በሚመለከት እጅግ ቁጥብ ናቸው። አንዳች የማይመችና የሚያስፈራ ገጽታ አላቸው። የሙዚቃ ምርጫችን ፈጽሞ አይመሳሰልም፣ ወይም ጓደኞቻቸው የተሳሳተ የፖለቲካ አመለካከት አላቸው እያልን ራሳችንን ለማሳመን እንሞክራለን። እረ አልፎ ተርፎ ፍርሃታችን ከፍ ሲል በቅጽበት አይኖቻቸው በጣም የተቀራረቡ እንደሆኑ ወይም ግንባራቸው እጅግ ሰፊና ቅርጽ የለሽ እንደሆነ ሊሰማን ሁሉ ይችላል። እነዚህ ሁሉ የፍርሃታችን መደበቂያ ጭንብሎች እንጂ እውነተኛ የመለያያ ምክንያቶች አለመሆናቸውን እኛው ራሳችን በውስጣችን እናውቀዋለን። በዚህ አይነቱ ወጣ ገባ ራስን የማታለልና የሰዎችን ልብ የመስበር አዙሪት ውስጥ በርካታ አስርተ ዓመታትን ያለምንም ፍሬ ልናባክን እንችላለን። አንዱን ስንተው ሌላውን ስንጀምር ችግሩ በሰዎቹ ላይ ሳይሆን በውስጣችን ባለ ያልተፈወሰ የስነ ልቦና ቁስል መሆኑን ሳንገነዘብ የሕይወትን አጋማሽ እናሳልፋለን። ይሁን እንጂ ከዚህ ሁሉ የከንቱነት ሩጫ ይበልጥ ትኩረት የሚሻውና የብስለት ጥግ የሆነው ጉዳይ ያንን በሌላው ማንነት የመዋጥ ራስን የማጣት ፍርሃት ፊት ለፊት ተጋፍጦ ለመግራት መሞከሩ ላይ ነው። የሆነ ያለውን ነገር በውስጣችን የሚናወጠውን የስሜት ማዕበል ለመወያየት ምንም ያህል ቃላት አጥረውንም ቢሆን መንገድ መፈለግ መጀመር አለብን። ራሳችንን አዋርደን እውነታውን ለአጋራችን እንዲህ ብለን ማካፈል ይኖርብናል። እኔ አልጠላህም ወይም አልጠላሽም፣ እንዲያውም ከምንም በላይ እወድሃለሁ። ነገር ግን ትንሽ እንግዳ የሆነ የሥነ ልቦና ባህሪ ያለኝ፣ ፍቅር ያለምንም ገደብ መልሶ ሲሰጠኝ ነፍሴን ያስደነግጠዋል፣ መዋጥን እፈራለሁ። ይህን እውነት አፍርጦ መናገር ታላቅ ድፍረትን ይጠይቃል። እድሉ የተሰጣቸውና ነገሩ በጥበብ የተገለጸላቸው ሰዎች ብዙ ነገር መረዳት የሚችሉበት ሰፊ አቅም አላቸው። ከዚህ ባሻገር ይህን ስሜታዊ ቀውስ ለማስተዳደር በተግባር ሊተረጉሙ የሚችሉ ስልታዊ እርምጃዎችም በእጅጉ ያስፈልጉናል። ለምሳሌ ሁል ጊዜ ማታ አብሮ ማሳለፍ ወይም እያንዳንዱን ሰከንድ ተጣብቆ መቆየት ለእኛ አይነት ስብዕና ላላቸው ሰዎች ጥሩ ሐሳብ ላይሆን ይችላል። የቦታና የጊዜ ርቀት ራስን መልሶ ለማግኘትና ነፍስን ለማረጋጋት እጅግ አስፈላጊ የሆነ የሕክምና አይነት ይሆናል። አልጋ አለመጋራት ወይም አልፎ አልፎ ለብቻ የማሰላሰል ጊዜ መውሰድ ምንም ችግር የሌለው እንዲያውም ግንኙነቱን የሚያድስ ተግባር ነው። ዋናው ጉዳይ እነዚህን ምርጫዎቻችንን ለአጋሮቻችን በጥንቃቄ በፍቅር ልናስረዳ መቻላችን ላይ ነው። ይህ ርቀት ስለማንወድ ወይም ስለሰለቸን ሳይሆን በፍቅር ውስጥ ቀልጠን እንጠፋለን ከሚል ተፈጥሯዊ ፍርሃት የመነጨ መሆኑን ግልጽ ማድረግ ይገባናል። ይህን የምናደርገው ለግንኙነቱ ደንታ ስለሌለን ሳይሆን አብዝቶ ማፍቀር በብቸኝነት ራስን ችሎ የመኖር አቅምን ከማጣት ድንጋጤ ጋር ክፉኛ የተቆራኘ በመሆኑ ይህን ሚዛን ለመጠበቅ ስንል መሆኑን ማሳመን ግድ ይለናል። እንደ አጋጣሚ ሆኖ ሁለቱም አጋሮች ይህንን ራስን የማጣት ፍርሃት በእኩል ደረጃ የሚጋሩ ከሆነ ሁኔታውን በመጠኑም ቢሆን ያቀለዋል። ምክንያቱም ሁለቱም የርቀትን አስፈላጊነት በተፈጥሮ ይረዳሉና። ሆኖም አብዛኛውን ጊዜ ሁኔታውን ከዚህ የተለየ ነው። የፍርሃቱ ወቀሳ ሙሉ በሙሉ የሚያርፈው በጥቂቱም ቢሆን በይበልጥ ፍርሃቱን በሚያሳየውና በሚሸሸው ሰው ላይ ነውና
ያኔ ያ አንደኛው አጋር የሁለቱንም ስነ ልቦናዊ ሸክም ብቻውን ለመሸከም ይገደዳል። በግንኙነቱ ውስጥ አንደኛው ሸሺ፣ ፈሪ ወይም ፍቅር የማይገባው የሚል አሳዛኝ ስያሜ ሲሰጠው፣ ሌላኛው ደግሞ ለፍቅር ዘወትር የተዘጋጀ ሙሉና ተጎጂ የሚል የክብር ካባን ይደርባል። ይህ ግን እውነታውን ያዛባ ፍርድ ነው። በመሆኑም በዚህ ሂደት ውስጥ እጅግ ፍትሐዊ ለመሆን መጣር አለብን። ይህ ሸሽቶ የማምለጥና አጥብቆ የመያዝ ዝንባሌ የሁለታችንም የጋራ ችግር እንጂ የአንዱ ብቻ አይደለም። ሁለቱም በተለያየ መልክ ፍርሃታቸውን እየገለጹ ነው። በመጨረሻም እንደ ወትሮ የሰው ልጅ የሕይወት ተሞክሮ ሁሉ በዚህ የሕይወት ቲያትር፣ በዚህ በሁኔታው ከንቱነት ግራ መጋባት ላይ አብረን መሳቅ ይኖርብናል። መወቃቀሱን ትተን አንድ ሊያደርገን በሚችል ጥልቅ ፈዋሽና ነፍስን በሚያሳድስ ሳቅ መሳቅ የነፍሳችን ዕዳ ነው። እውነታው ይሄ ነው። አጥብቀን እንፈልጋቸዋለን። ያለ እነሱ መኖር እስኪከብደን ድረስ እንመኛቸዋለን። ነገር ግን ከፍላጎታችን ብዛት፣ ከስሜቱ ግዝበት የተነሳ አሁን አንፈልጋቸው። ሸክሙ ከብዶናል። ለማፍቀር በሙሉ ልባችን እየሞከርን ነው። ሆኖም ያንን የምንመኘውን ፍቅር በሞት ልክ እንፈራዋለን። እኛ እዚህና አሁን ባለንበት የአዋቂነት ጊዜና አካል ውስጥ ብንሆንም በውስጣችን ግን እምብዛም በምናስታውሰው ነገር ግን ፈጽሞ ባልተፋቀው ያለፈ ትዝታችን የምንመራ እና የማንረዳውን የማንቆጣጠረውን ነገር እንድናደርግ የምንገደድ የተደናገጡ ትናንሽ ልጆች ነን። ይህ ሁሉ ውስብስብ የስነ ልቦና ትርምስ ከፍርድና ከወቀሳ ይልቅ ሞቅ ያለና አስተማማኝ እቅፍን፣ እውነተኛና ያልተሸነፈን ኑዛዜን እና ራስን በራስ ከመታዘብ የሚመነጭ እጅግ ስላቅ የሆነ ነገር ግን ፈዋሽ የሆነ ሳቅን በጽኑ የሚሻ ነው። አዘጋጅና አቅራቢ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ በማለት እጠይቃለሁ። አበቃን።